ከሁሉም የስድስት ሰዓት ጸሎት እንዳያመልጣችሁ። አዎ ከሰባቱ የጸሎት ሰዓታት በሁሉም ጸሎት ማድረግ ያልቻልን ሰዎች የትኛውን የጸሎት ሰዓት ግዴታ እንጸልይ ብላችሁ የጠየቃችሁኝ ሰዎች አላችሁ። እንግዲህ ብዙ መምህራን በዚህ በሶሻል ሚዲያ አስተምረዋል። ሁላችሁም እንደምታውቁት ከሁሉም የስድስት ሰዓት ጸሎት እንዳያመልጠን ተነግሮናል። የስድስት ሰዓት ጸሎት ለምን የተለየ ሆነ ብላችሁ ለምትጠይቁ ሰዎች ይሄው ምጥን አድርጌ ላቀርብላችሁ ነው። እናንተም አደራ በሚቻላችሁ መጠን ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። አዎ በዚህ ሰዓት የሚጸልይ ሰው ሐሳቡን አሰባስቦ ልቦናውን አንድ አድርጎ በዚህ ሰዓት የሚጸልይ ሰው በዕለተ ዓርብ ከቀኑ ከቀትር 6 ሰዓት መድኃኔዓለም ኢየሱስ ክርስቶስን በቀራንዮ አደባባይ ተሰቅሎ እያለ ከነበሩት ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃንና ከቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ እንዲሁም ደግሞ በዛች አስቸጋሪ ሰዓት አብረው ከነበሩት ከቅዱሳን አንስት ጋራ ይደመራል ብለው አስተምረውናል። እጅግ በጣም ይገርማል። በዛች ሰዓት ብዙ እንድንጸልይ አይደለም የታዘዝ ነው። ጌታችን ስንጸልይ ምን ብለን እንጸልይ ብሎ በጠየቁት ሰዓት ስትጸልዩ እንደዚህ ብላችሁ ጸልዩ ብሎ ያስተማራት አጭር ድንቅ የሆነች ጸሎት አለች። እርሷም አባታችን ሆይ ናት። ታዲያ በዚያች ሰዓት የቻለና የጠነከረ ሰው እግዚአብሔር የፈቀደለት ሰው በቀራንዮ አደባባይ እኛን የጸጋ ልብስ ለማልበስ መድኃኔዓለም ኢየሱስ ክርስቶስ ራቁቱን መሰቀሉን አስቦ ድምፁን ከፍ አድርጎ ከቻለ ካልቻለም ደግሞ በቻለው ጠን አባታችን ሆይ ብሎ ቢጸልይ ያችን የዕለተ ዓርብ የቀትር 6 ሰዓትን መከራ እንደተሳተፈ ይቆጠርለታል ብለውናል። አዎ ያቺ የተመረጠች ቀትር 6 ሰዓት በሰማይ ላሉ መላእክትና በምድር ላሉ ሰዎች በሙሉ እጅግ በጣም አስጨናቂ፣ እጅግ በጣም አስለቃሽና እጅግ በጣም የምታሳዝን ሰዓት ናት። አዎ በመላእክት ዓለም ውስጥ መላእክት ከተፈጠሩባት ቀን ጀምሮ ለመላእክት እጅግ በጣም አሳዛኛዋ ቀን፣ እጅግ በጣም ጸጥ ያሉባት ቀን ያቺ ቀን ናት። በ6 ሰዓት በአንድነትና በሶስትነቱ በሰማይ አመስግነው ምድር ላይ ደግሞ እሱ ሊያመሰግኑ ሲመጡ በቀራንዮ አደባባይ 6 ሰዓት ላይ መድኃኔዓለምን አምላካቸውን ራቁቱን ተሰቅሎ ባዩት ጊዜ ከመሬት ላይ የተነጠፉበት መሬት ላይ የወደቁበት ሰዓት ነው። አዎ ይሄ ሰዓት ለእመቤታችን ለቅድስት ድንግል ማርያም ከአምስቱ ዋና ዋና ሐዘናት ውስጥ ትልቁን ቦታ የሚወስደው ትልቅ የሐዘን ሰዓት ነው። ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስን በቀራንዮ አደባባይ በችንካር ተቸንክሮ አክሊለ ሦክ ተደፍቶበት ራቁቱን ተገፎ ተሰቅሎ ያየችበት ሰዓት ነው። አዎ በዚህ ሰዓት የሚጸልይ ሰው ከቅዱስ ዮሐንስ ወልደ ነጎድጓድ ከታማኝ ባሪያ ጋር እንደተደመረ ይቆጠርለታል። በዚህ ሰዓት የጸለየ ሰው ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ፍቅርን፣ ረድኤትን፣ ክብርን ያገኛል። በዚህ ሰዓት በዚህ በቀትር 6 ሰዓት ከመድኃኔዓለም ከኢየሱስ ክርስቶስ ጋር ከመስቀሉ ስር ከነበሩት ከእናታችን ከቅድስት ድንግል ማርያም ከቅዱስ ዮሐንስ ወልደ ነጎድጓድና ከቅዱሳን አንስት ውጪ ማንም አልነበረም እና በዚህ ሰዓት መጸለይ መከራ መስቀሉን መሳተፍ ነው። አዎ እጅግ በጣም ይገርማል እኮ በዚህች በ6 ሰዓት በቀትር የሚጸልይ ሰው ማለት እኮ በዚያ ማንም በሌለበት ሰዓት ማንም ሁሉም በሸሹት ሰዓት በመስቀሉ ስር እንደነበሩት ሰዎች እኔም መከራ እንሳተፋለሁ አብሬ እቆማለሁ እያለ እንደሆነ አላወቃችሁም እንዴ? በዚህች ሰዓት የሚጸልይ ሰው የመከራ ተሳታፊ አድርገኛልና አመሰግናለሁ እያለ ነው። አዎ መድኃኔዓለም ኢየሱስ ክርስቶስ በዛ ሰዓት በ5 ችንካሮች ተቸንክሯል። እኔም አብሬ እቸነከርልሃለሁ እያለ ነው። በዚህ ሰዓት አክሊለ ሦክ አልብሰውታል። እኔም አብሬ አክሊለ ሦክን እለብስና መከራ እንሳተፋለሁ እያለ ነው። በዚህ ሰዓት ምራቃቸውን ተፍተውበታል፣ በጥፊ መተውታል፣ ዘብተውበታል። ይህንን ሁሉ መከራ አብሬ እሳተፋለሁ እያለ እንደሆነ ማሰብ ያስፈልጋል። በተቃራኒው ደግሞ መጽሐፍት ላይ ተጽፎ እንዳገኘነውና አባቶቻችን እንዳስተማሩን ከሆነ በዚህች ሰዓት የማይጸልይ ሰው በ6 ሰዓት የማይጸልይ ሰው የሚጸልዩት ሰዎች ተቃራኒ ይሆናል ማለት ነው። አዎ መከራ መስቀሉን የሰጡትን ሰዎችን ይመስላል ብለው አባቶቻችን አስተምረውናል። አዎ ከሰቀሉት፣ ምራቃቸውን ከተፉበት፣ በጥፊ ከመምቱት፣ ልብሱን ከገፈፉት፣ በችንካር ከቸነከሩት ሰዎች ጋር አብሮ ይደመራል ማለት ነው ይላሉ አባቶቻችን። የቤተ ክርስቲያናችን አባቶች እንደዚህ ብለው ያስተማሩበት ትልቁ ምክንያት እኛን ለመጉዳት ሕሊናችንን በጣም እንዲጠይቀንና ተስፋ እንድንቆርጥ ራሳችንን እንድንጠላ ለማድረግ ሳይሆን ድርሳነ ማህያዊ ላይ እንደተጠቀሰው የመከራ ተሳታፊዎች አድርገህናልና እናመሰግናለን ብለን መከራው ከመከራ የዳንበት ሞቱ ሕይወትን ያገኘንበት ከሞት የወጣንበት እንደሆነ እንድናስብ ከማለት ነው። እንግዲህ ከሰባቱ የጸሎት ሰዓታት መቅረት የሌለበት የትኛው ጸሎት ነው ብላችሁ ለጠየቃችሁ ሰዎች ይሄው መልሱን መልሼላችኋለሁ ማለት ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ይሄ ቪዲዮ ለሁሉም ሰው ይጠቅማልና በሚቻላችሁ መጠን ኮፒ ሊንክ አድርጉት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል።